ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገሪቷ ጠቅላይ ሚኒስትር ስለሆኑ ሬስፖንሲቢሊቲ ያለባቸው ሬስፖንሲቢሊቲ አልተወጡም ብዬ አምናለሁ። እኔ ላለፈው 2 ዓመት ጠቅላይ ሚኒስትሩ በትግራይ ጠቅላይ ሚኒስትር አይደለም፣ ምክንያቱም ያልተመረጠ መንግስት ስለሆነ። ፕሪቶሪያ አምልጦሃል፣ ሙሉ ነው ያመለጠ ፕሪቶሪያ። አንተ አምልጥ በቃ አንተ አሁን አንዴ ከፈረምክ ማለት ነው። አንዴ ከፈረምክ ስትፈርም እኮ ህገወጥ ምርጫ እንዳረክ አምነህ ገባ። እንደገና ደግሞ አህመድ ህጋዊ ጠቅላይ ሚኒስትር እንደሆነ አምነህ እኮ ነው የፈረሙት። ህዝቡ አይደለም እንዳልኩ ሰራዊት ሊኖርህ እንደማይገባ አምነህ አብይ ጠቅላይ ሚኒስትርህ እንደሆነ አምነህ ነው እኮ የገባው። እኔ ወይም ከዚህ በፊት አንብቤዋለሁ። ሜቢ ነገ እንደገና የፕሪቶሪያን ስምምነት አምጥቼ ማንበብ አለብን ብዬ አስባለሁ። አይ ቲንክ ኢትስ ዲው ታይም መፈተሽ አለበት። አሁን ያመለጠው ሰው አሁን ቅድም አንድ እንትን ያልኩት ነበረ። አያና መጥቶ ሪፍሬሽ አድርጓል። ዜናውንም ሳዳምጠው ሪፍሬሽ አድርጓልኝ አንቀጹን ጠቅሷል። ላሰማ እችላለሁ። የኔ አሁን ወደ ሁለተኛው ዙር ዲስከሽን እንገባለን። ሁለተኛው ዙር ዲስከሽን አሁን አይደለም። ሁለተኛው ዙር ዲስከሽን ምንድነው? መጀመሪያ ፕሪቶሪያ ስምምነትን እንተማመን። ስለዚህ ስናወራ እዚህ ጋር አያና የሚሰጠው የራሱን አመለካከት ነው። የብልጽግና ደጋፊ አይደለም፣ የእንትን አይደለም። እሱ እኔም እንደዛ አይደለም፣ ደጋፊም ተቃዋሚም አይደለም። የራሴ አመለካከት አለኝ። አያናም ፌር ይሆናል ብዬ አስባለሁ። መንግስትንም ይተቻል፣ መንግስትም ስህተት አለበት። በዚህ የመንግስትም ስህተት አለ። ግን ደግሞ መንግስት ደግሞ እንትን ላይ ወክ እንዲያደርግ ተደርጓል። ኤክሽን ላይ ወክ እንዲያደርግ በትግራይ ጉዳይ ላይ ኤክሽን ወርክ እንዲያደርግ። ምክንያቱም አብይ አህመድ የተሰጠንን ስልጣን ብሏል። በፕሪቶሪያ ስምምነት የተሰጠንን መብት እንኳ አልተጠቀምንም፣ ለእናንተን የሰጠናችሁ 100% ብሏል። ጠይቁት፣ ጌታቸው ረዳን ቁጭ አድርጎ ጠይቁት። ሰምቼዋለሁ ብለዋል እኮ ጌታቸው እኮ ልወርድ ከትግራይ እንደሚገደል እንደሚጠፋ ሲያቅ፣ ህዝብ እንደሚያጠፋው ሲያቅ እኮ አምልጦ ወጥቷል። ህዝብ አይደለም፣ ህዝብ አትበሉ። ምክንያቱም አብይን ተላላካ አይፈልግም። ህዝብ እኮ ነው፣ ህዝብ ነው። አንተ ምንም ያመለጠህ ነገር አለ፣ ብዙ ነገር አምልጠዋል። አንተ ለምን ብትል ማለት እኔ በደንብ ከሚከታ እናንተ ይኸውልህ፣ ምንም ችግር የለም። እናንተ ፖለቲካሊ ሳቪ የሆኑ ልጆች አሉ እና እንወያያለን። እናንተ ይኸውላችሁ ለመሰለ እንደዛ ያልኩት ሙሌንም አልሰማ ነው። በነገራችን ላይ ገብቶ ቁጭ ብሏል። ማን ነው ሙሌና ጆሲ ያው እንትን እንደሆነ ተናግሯል። ኦልሬዲ እሱ ገለልተኛ ነው፣ ከቲፒኤልኤፍም ደጋፊ ማለት ነው። እስኪ ማን ነው እዚህ ጋር? ምክንያቱም ምን መሰለህ ጊዜያችን እንዳናባክን አንዴ የትኛው የፕሪቶሪያ አግሪመንት ላይ የትኛው አርቲክል ላይ ነው ጠቅላይ ሚኒስትሩ የትራንዚሽናል ወይም የኢንተሪም ጋቨርንመንቱን መጽደቅ ጠቅላይ ሚኒስትሩ ማጽደቅ አለበት የሚለው የትኛው አርቲክል ላይ ነው? ታሳዩናላችሁ? እንደዛ የሚል ነገር እኮ የለም። ስለ ትራንዚሽናል ሜዥርስ የሚያወራው አርቲክል 10 ነው። አርቲክል 10 ደግሞ የሚለው within a week of the implementation of Article 7(2) until election of the regional council and the House of People's Representatives are held under the supervision of the Ethiopian National Election Board. The establishment of an inclusive interim regional administration will be settled through political dialogue between the parties ነው የሚለው። ፓርቲስ ነው እንደውም ቢለው ቦዝ አይልም። ብልጽግና እንዳንድ ፓርቲ፣ ቲፒኤልኤፍ እንዳንድ ፓርቲ፣ እዛው ትግራይ ውስጥ የሚገኙት ደግሞ ሌሎች ፖለቲካል ፓርቲዎችንም ያካትታል። ስለዚህ እዚህ ጋር ጠቅላይ ሚኒስትሩ የትግራይን የኢንተሪም ጋቨርንመንት የላዩን ድርሻ እንዳለው አድርጋችሁ የምታወሩት ነገር እዚህ ጋር አርቲክሉ ጋር ማለት ይሄ አግሪመንቱ የፕሪቶሪያ አግሪመንት እጀጋ ይዤው ነው እያወራችሁ ያለሁት። የለም ካለ እኔ ተሳስቻለሁ ማለት ነው። ልታረም ዝግጁ ነኝ ማለት ነው። ይህን አዳምጥ። ይህ እንግዲህ አዳምጥ። እሺ ጠቅላይ ሚኒስትር አብይ አህመድ መላው የትግራይ ህዝብ ለትግራይ ጊዜ አዳምጥ ያነብልሃል እንትኑን ብራዘር ፒዲኤፉን እኔ ጋር እኮ ነው ያለው። ፒዲኤፉን እዮዳ ፕሪቶሪያ አግሪመንት ብለህ ግባ። ከየት አመጣሁሽ? አይ ኖ አይ ሃቭ ዘ ፕሪቶሪያ ለምን ለምን አብርሃም ከየት አመጣሁሽ? የኢትዮጵያ ይሄው እኔ ከጎኔ እኮ እያነበብኩ አይደል እንዴ? አርቲክል 10 ላይ ስለ ትራንዚሽን አዳምጦች አንዴ የሚታርግና አዳምጥና ኦኬ እንለዋለን፣ እናወጣዋለን። እሱ ያለውን አሁን እሱ የተናገረውን አንቀጽ እናወጣዋለን።
ጠቅላይ ሚኒስትር አብይ አህመድ መላው የትግራይ ህዝብ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ እንዲሰጡ ጥሪ ያቀረቡ። በደንብ ቁጥር 533/2015 አንቀጽ 3(2) መሰረት የትግራይ ጊዜያዊ አስተዳደር ፕሬዝዳንትን መሾም የጠቅላይ ሚኒስትሩ ኃላፊነት እንደሆነ ተገልጿል። ጥቆማውንም በኢሜይል info@pmo.gov.et መስጠት እንደሚችሉም ተገልጿል። በፌዴራሉ ህገ መንግስት አንቀጽ 62(9) እና አዋጅ ቁጥር 359/1995 የፌዴራሉ መንግስት በክልሎች ጣልቃ መግባት በፕሪቶሪያው ስምምነትና በሚኒስትሮች ምክር ቤት ደንብ ቁጥር 533/2015 መሰረት የትግራይ ጊዜያዊ አስተዳደር ለ2 ዓመታት ሲሰራ ቆይቷል። በአዋጅ ቁጥር 359/1995 አንቀጽ 15(3) መሰረት ጊዜያዊ አስተዳደሩ የሚቆየው ለ2 ዓመታት ብቻ ነው። ነገር ግን ትክክለኛ ምክንያት ካለ ጊዜያዊ አስተዳደሩ የቆይታ ጊዜው ሊራዘም ይችላል ይላል። ከላይ በተጠቀሱት ህጎችና በፕሪቶሪያው ስምምነት የተቋቋመው ይሄው የትግራይ ጊዜያዊ አስተዳደር ስራውን በ2 ዓመታት ጊዜ ውስጥ አጠናቆ ኃላፊነቱን ለህዝብ ለተመረጠው መንግስት ማስረከብ ነበረበት። ይሁን እንጂ ጊዜያዊ አስተዳደሩ ቁልፍ ተግባራቶችን በወቅቱ ማከናወን አልቻለም። አንዱ ቁልፍ ተግባር ደግሞ ለምርጫ ምቹ ሁኔታዎችን መፍጠርም ነው። ይህ ተግባር ካልተጠናቀቀ ተግባራት ውስጥ አንዱ ሲሆን የህግ ማሻሻያዎችን በማድረግ የጊዜያዊ መንግስት የስልጣን ጊዜን ለ1 ዓመት ጊዜ የማራዘም አስፈላጊ ሆኖ ተገኝቷል ይላል። የፌዴራሉ መንግስት በመሬት ላይ ያለውን ነባራዊ ሁኔታ እሺ፣ ቀጥል አብርሃም። ስለ ሌላው ስለ አዋጅ ስለ ህገ መንግስት እያወራን ከሆነ በህገ መንግስቱ አንቀጽ 8 መሰረት ክልሎች ሉዓላዊ የስልጣን ባለቤቶች ናቸው ይላል። ስለዚህ በክልሎቹ ደግሞ የሚደረግ ኤኒ ምርጫ በኤሌክሽን እንትን ነው የሚደረገው ማለት ነው። በኢትዮጵያ ኤሌክሽን ቦርድ ነው የሚደረገው። እኔ አሁን ያልገባኝ ነገር እናንተ ስታወሩ ስለ ይሄ የዚህ የፌዴራል ጋቨርንመንቱና የትግራይ የቲፒኤልኤፍ ጋቨርንመንት በፕሪቶሪያ አግሪመንት መሰረት ደግሞ ደጋግሞ ልታነቡት ትችላላችሁ። ከላይ እስከታች አርቲክል 7ን ማንበብ ይቻላል። አርቲክል 10ን ማንበብ ይቻላል። መጨረሻ ላይ ያለው አርቲክል ኢቭን ምንድን ነው የሚለው? ጉድ ዊሊንግነስ ሊኖራቸው ይገባል፣ በመልካም ፈቃደኝነት የተመሰረተ ይላል። ዲያሎግ ማድረግ አለባቸው። ላስቲንግ አግሪመንቱ የሚጸናው ሁለቱ ፓርቲዎች ነው የሚለው፣ እንደውም ሁለቱ አይለውም፣ ፓርቲዎች ውይይት ማድረግ አለባቸው ነው የሚለው በተደጋጋሚ ማለት ነው የፕሪቶሪያ አግሪመንት። ስለዚህ እዚህ ጋር ልክ ጠቅላይ ሚኒስትሩ የትግራይን ኢንተሪም ጋቨርንመንት ፕሬዚደንት የመሾም ልዩ ስልጣን እንዳለው አድርጋችሁ የምትናገሩት ነገር እጅግ በጣም ስህተት ነው። እኛ እያወራን ያለነው ስለ ፕሪቶሪያ አግሪመንት ነው። ስለዚህ በዚህ ፕሪቶሪያ አግሪመንት ላይ ጠቅላይ ሚኒስትሩ የትግራይ ኢንተሪም ጋቨርንመንት ይሾማል የሚል ነገር የለውም። ከየት እንዳመጣችሁት አላውቅም። ፓርቲዎች ሴትል ያደርጋሉ እንደሚለው አርቲክል 10 እንደዛ ነው የሚያወራው። ከተሳሳትኩ አያና ሊያርመኝ ይችላል፣ ታረማለሁ ማለት ነው። የተደረገው ነገር ግን ምንድን ነው መሰለ? በመጀመሪያ ደረጃ ጠቅላይ ሚኒስትሩ ምንድን ነው ያሉት? እንግዲህ አኮርዲንግ ቱ ጌታቸው ረዳ ለቴዎድሮስ ሪዮት ጋር ቀርቦ እንደተናገረው የእኔን ዝም ብላችሁ የእኛን የብልጽግናን እዛው ምሁሮችን ፈልጋችሁ አስገቡ ብሎ ነው በቃ ናይስ ለመምሰል የተናገረው ማለት ነው። ሶ እነኚህ ሰዎች ምርጫ አድርጉ ተባሉ። ምርጫ አደረጉ። በምርጫው መሰረት ደብረጽዮን የተመረጠው። ደብረጽዮንን አልፈልግም አለ አብይ። አልፈልግም አላቸው። አልፈልግም ስላለ ወደሚቀጥለው ወደ ኔክስት ሁለተኛው ነው የተመረጠው ጌታቸው ረዳ ነው። ጌታቸው ረዳን እቀበላለሁ አለ። እዚህ ጋር ነው ፖለቲካ የተሰራው። እውነታውን ስንነጋገር ፖለቲካ የተሰራው እዚህ ጋር ነው። ደብረጽዮንን አልቀበልም ጌታቸውን የምቀበል ሲል እዚህ ጋር አብይ ፖለቲካ ተጫውቷል። ምንድን ያደረገው? እነዚህ ይሄ የአድዋውን ቡድን አገለላቸው። እነ ሞንጆሪኖ የነ ደብረጽዮን ግሩፕ ተመታ ማለት ነው። ሶ ምንድን ያደረገው? ጌታቸውን ሲቀበል ጌታቸው የወሎ ሰው ነው ተብሎ ይታማል። የራያ ሰው አማራ ነው ብለው ያሙታል። እነ ማነው ይሄ ጻድቃን ገብረተንሳይ እንደርታ ነው። ሌሎቹ እነዚህ በጣም ፓወርፉል የሆኑት የቲፒኤልኤፍ ፋውንደርስ እነ አቦይ ስብሐት ነጋ በላቸው እነ ደብረጽዮን ምናምን ኤቭሪባዲ ከአድዋ የመጡ ናቸው። ሰው እነሱን ማግለል ነው የተፈለገው።
ምንድነው የተደረገው? እናንተን አልቀበልም ጌታቸውን ነው ሲል አንደኛ ከሌላ አካባቢ የመጡ በብሔር ነው እዚህ ጋር በንዑስ ብሔር ነው የከፈላቸው። አብይ ትግራይን በሁለት የመሰንጠቅ አብርሃም የጠየከኝን ጥያቄ ልመልስልህ እየጠበኩት ትንሽ ወደዛ አሰፋ አድርገህ ሄደሃልና እሺ አይ እንትን ነው ምን መሰለህ እናንተ ስታወሩ በዲስከሽን የጠየከውን ጥያቄ ሰምቻለሁ አውቄ አስጨርሼ የሰማሁህና እሺ መልሰው አርቲክል 10ን በሚመለከት ያነሳኸው ነገር ስላለ ክሊር የሆነ ይሄ ጠቅላይ ሚኒስትሩ ይሾማል የሚለውን ለምንድን ነው አንቀጽ 62 የህገ መንግስቱ ጋር እንድንሄድ አዋጅ ቁጥርም ተጠርቶ ደግሞ ለምን እዛ ጋር ትሄዳለህ የሚለው የፕሪቶሪያ አግሪመንት ነው። ጥያቄ አብርሃም ቆይ ማይኬን ይዤ ያዳመጥኩ ያወራና ፕሪቶሪያ ስምምነት ላይ አንተ አርቲክል 10 ምን የጠቀስከው? አንዴ there is legal ስለሆነ አንድ I know cuz አንተ I just saw it so I explained to him I just saw hold on the federal responsibilityዎቻቸውን አርቲክሎች አሉ። የቲፒኤልኤፍ ሪስፖንሲቢሊቲ ምንድነው? የፌደራሉ ሪስፖንሲቢሊቲ ምንድነው ብለው ከላይ የሚያቀርባቸው አርቲክሎች አሉ። አንተ አርቲክል 10ን የትራንዚሽንን በሚመለከት ትራንዚሽናል ሜጀርስ በሚለው አርቲክል 10ን ያነሳው እኔ አሁን ያንተን ጥያቄ ነው ሪተሬት እያደረግኩ ያለሁት። ለምን ወደ ህገ መንግስቱ አንቀጽ 62 እና ሌሎች ህገ መንግስትን ደጋፊ የሆኑ አዋጆች 1995 አዋጅ ጋር ለምን መሄድ አስፈለገ የሚለውን ጥያቄህን ይሄኛው ይመልስልሃል። አንተ ያነበብከው within a week implement ይደረጋል ይላል አይደለ? ኤሌክሽን እስኪደረግ ድረስ ባይዞይ ቱ ፓርቲስ የሚለውን የተሳሳተ ትንሽ አይ ቲንክ የቦርዲንግ ጉዳይ ነው። በህግ ፓርቲስ ሲባል የፖለቲካ ፓርቲ አይደለም፣ ሁለቱ አካላት ማለት ነው። ከሳሽ ተከሳሽ ቱ ፓርቲስ ይባላሉ። ስለዚህ የፌደራል መንግስቱንና ቲፒኤልኤፍ ነው ቱ ፓርቲስ የሚላቸው እንጂ የብልጽግና ፓርቲን አይደለም። ሶ ፓርቲስ ሲል ሁልጊዜ ከሳሽ ተከሳሽ ማለት ነው። ፓርቲስ የሚለው ጀስት ጀነራል ሊጋል ተርም ስለሆነ ማለት ነው። ሶ አሁን ያለ ነው አይደል? አብርሃም አንተ እንደምትለው የእንትን ሰው ናቸው እንትና አልቀበልም ይቀድምም ተነስቷል የሚያቀርበውን አልቀበልም ካለስ የሚለውን ጥያቄ ለመመለስ አርቲክል 10 ሰብ አርቲክል 4 ጋር ሄድ። አርቲክል 10 ሰብ አርቲክል 4 እንደዚህ ነው የሚለው the parties commit to resolving issues of contested areas in accordance with Constitution of the Federal Democratic Republic of Ethiopia period። ስለዚህ አሁን አርቲክል 10 ምን ይልሃል? በዚህ ያደርጋሉ ተስማምተው ፓርቲዎች ሁለቱ የፌደራል መንግስትና ቲፒኤልኤፍ ተስማምተው ያደርጉ ይልህና ተስማምተው ማድረግ ካቃታቸውስ ስትል ተስማምተው ማድረግ ካቃታቸው ወደ አንቀጽ 62 ወደ 1995 አዋጅ ተመልሰው ይሄዳሉ። ስለዚህ ለዛ ነው ዛሬ ላይ የወጣው ቅድም ይወዳብ የሚያሰማህ ለዛ ነው። ማይስማም አይደለም ልትነገራና በመጀመሪያ ደረጃ የፕሪቶሪያው አግሪመንት ነው። የነዚህ የሁለቱን ችግር የፌዴራል መንግስቱንና የቲፒኤልኤፍን ችግር አሁን ወደ ህገ መንግስቱ አይደለም ወደ ህገ መንግስቱ የሚመጣበት አንዴ ምክንያቱም ይሄ የፕሪቶሪያውን አግሪመንት ራሱ አብይ አህመድ አሊ ነው ሲጥሰው የነበረው ማለት ነው። በዚህ በኩልም ሲጥሱት የነበሩ ሰዎች አሉ። የጣሰው ግን ራሱ ነው። በመጀመሪያ ደረጃ ይኸውልህ እኔ ችግር የለውም እኔ ቲክታክ ላይ ያለበት አንቀጽ እኮ ይላለኝ አብርሃም እየለመድኩት ነው። እንደዚህ በሀሳብ የሆነ ቦታ ኮርነር ሲሆኑ ሰዎች ሌላ ነገር አብርሃም አዳምጥ። አርቲክል 10 3 ምንድን ነው የሚለው? አንብበው እስኪ አንተ። አርቲክል 10 ቁጥር 3ን አንብበው። ሰብ አርቲክል 3 The government of Ethiopia shall implement a comprehensive national transition justice policy ነው። ስለ justice policy ነው እሱ የሚሆነው policy and aimed accountability okay እሱ ጉዳት ለደረሰባቸው ነው ጉዳት ስለደረሰባቸው ነው የሚሆነው no በምንድን ነው ግን የሚያደርገው reconciliation and healing constant with the constitution of what I don't know here Democratic Republic of Ethiopia የኢትዮጵያ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ጋቨርንመንት ዱቲዎች አሉ።
የእንትና የቲፒኤልኤፍ ጋቨርንመንት ደግሞ ዱቲዎች አሉ። ዱቲዎችን ከላይ አስቀድሞ ተናግሯል። አርቲክል 7 አርቲክል 6 ወደ ላይ ሄደ ማየት ትችላለህ። ዱቲዎችን በግልጽ አስቀምጧለኝ። እየተወራ ያለው የፌዴራል መንግስቱ ኮንስቲቱሽን ዘ ኮንስቲቱሽን ኦፍ ፌዴራል ሪፐብሊክ ኦፍ ኢትዮጵያ አስፈላጊ በሚሆንበት ጊዜ አኮርዲንግ ቱ በዛ ሂዱ ይላል። ለምሳሌ አሁን አያና ያወራው አርቲክል 10 ቁጥር 4 ላይ ያለው ባይ ዘ ዌይ ይሄ ዲስፒዩትድ ኤሪያ የሚለው ራሱ አጨቃጫቂ ነው። አሁን የትግራይ ሰዎች ራሱ ችግራቸው እዚህ ጋር ነው። ዲስፒዩትድ ኤሪያ የሚለውን ወልቃይት ብሎ ተርጉመውታል። ዲስፒዩትድ ኤሪያ ነው። ዛላምበሳ ነው። ዲስፒዩትድ አይደለም፣ ኮንቴስትድ ነው። ኮንቴስትድ ያው ዘ ሴም ቲንግ ነው። ኮንቴስትድ አጨቃጫቂ ማለት ነው እኮ አጨቃጫቂ ማለት ነው። አጨቃጫቂ የሆነው ነገር በምንድን ነው እንትን የሚሉት እኮ የተስማሙበት የአጨቃጫቂ ቦታ አጨቃጫቂ ቦታዎች በኢትዮጵያ ፌዴራላዊ ዲሞክራሲያዊ ህገ መንግስት ይፈታል ነው የሚለው። በሱ ምንም ችግር የለብኝም እኔ። አሁን ብዙ ችግሮችን ነው እየነገርኩ ያሉት። ይሄንን አጤኝ አብርሃም ይኸውልህ ፕሮብለም እኮ ይኸውልህ እኛ እኮ ይኸውልህ አሁን እኮ ስምምነቱን እኔ ሁለቱም አልፈጸሙም ብዬ አምናለሁ። ኦኬ በት we're talking አሁን ለመምረጥ ኦኬ ጊዜያዊ ፕሬዚደንት በትግራይ ላይ እንዲመርጥ የተፈቀደለት ማን ነው? የተፈቀደላቸው ቦዝ ፓርቲስ መስት ጌታቸው ረዳ ማን የመረጠው? መጀመሪያ የተመረጠውማ አንድ ይችል ልናገር። ዋናው የዚህ ሁሉ ችግር ዋናው አብይ ነው። ምን ለምን እንደሆነ ታውቃለህ? መጀመሪያ ደረጃ ቦዝ ፓርቲስ ቅድም ያነበብኩልህ አርቲክሉ ማለት ነው ፈርስት አርቲክል ላይ ማለት አርቲክል 10 ሰብ ናምበር 1 ላይ የሚለው ምንድን ነው? ሁሉም ፓርቲዎች በጋራ ሁነው አሁን እዚህ ጋር አያና እንዳለው ፓርቲስ የሚለው ማለት ነው ብሏለኝ። ኦኬ ይሁን ግን አከራካሪ እሺ ግን አሁን ጌታቸው ረዳ ባለፈው ቴዲ ሪዮት ጋር ቀርቦ ሲናገር ከሰማሁ ሌሎች የፖለቲካል ፓርቲዎቹን ፓርት ኦፍ ኢንተሪም ጋቨርንመንት አካተዋቸዋል በንግግራቸው ላይ እና አብይ ሲጠየቅ የብልጽግና ያ 51% ቲፒኤልኤፍ የተሰጠው ማነው? ለፕሪቶሪያ ስምምነት የተስማማው ማን የተስማማው? የተስማማው ሁለቱ ናቸው። ግን ለንግግር ኢንተሪም ጋቨርንመንቱን ግን ስታብሊሽ ለማድረግ ግን ትግራይ ላይ ሲሰባሰቡ ግን ትግራይ ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎችን እነ ባይቶናን እነ ሳልሳይ ወያኔን አሳትፈዋቸዋል እያልኩ ነው። አሁን ያልኩህን ወስደኸው ሂድ። እሱ በህግ ደረጃ ችግር የለብህም። አታምታተዋ ቦስ ፓርቲስ የሚለው ከላይ ፓርቲስ ብሎ የሚጠቅሳቸዋሉ የፌዴራል መንግስትንና ቲፒኤልኤፍ ነው። እሱን ወስደህ ሂድ፣ ችግር የለም። ሌላውን ነገር እናውራ። አይደለም አንተ እኮ ሚስሊድ እያደረካቸው ነው ሰዎችን እዚህ ጋር ትምህርቶችን ሚስሊድ እያደረካ አብርሃም በምኑ ፓርቲስ ሲባል የህግ ተርሚኖሎጂ ፓርቲስ ሲባል ቦስ ፓርቲ ነዋል። እነዚህ የጻፉት ሰዎች በጣም ስማርት የሆኑ ሰዎች ናቸው የጻፉት። ቦት ማለት ሁለት ነው። ቦዝ አላሉ ሁለት ነው። ቦት ከሁለት በላይ ሊሆን አይችልም። አይሆንም። እዛ ንገረን። ብልጽግናና ቲፒኤልኤፍ ካልሆነ አኮርድ አሜን። እዚህ ጋር አሁን ክሊር የሆነ እንትን ነው ድርድሩ ብቱን ቲፒኤልኤፍ እና ብልጽግና ነው አለ እንዴ? ኢቭን ወደ ላይ ስትመለከት እኮ ምን ማድረግ እንዳለባቸው በሁለቱ በኩል ነው የሚያወራው አለ እንዴ? አዩ ዲስግሪንግ ቦት ፓርቲ የሚለው ዩሮብ አንድ ሚስ ያደረጋችሁት ነገር አለ። ክሊል ለማድረግ ነው ለተመልካቾች ይህም የሚለው እዚህ ጋር በትክክል በግልጽ ኢንትሪም ሪጂናል አድሚኒስትሬሽን ዊል ቢ ሴትልድ ትሩ ፖለቲካል ዳያሎግ ቢትዊን ዘ ፓርቲስ ነው የሚለው። ሁለታቸው ብሎ ማስቀመጥ ከተፈለገ ቦዝ ፓርቲ ብሎ ማስቀመጥ ይችሉ ነበረ። how many parties are mentioned on the top ነው የምትለው? ቦዝ ፓርቲስ ነው። how many parties are mentioned? እዚህ ላይ ስንት አካላት ናቸው የተጠቀሱት? ብዙ ናቸው። እዚህ ጋር ለኔውም ፓርቲስ ብዙ ናቸው። ኖ በፕሪቶሪያው አግሪመንት ላይ ስንት አካል ተጠቅሷል? ስሙ ከኢቲፒኤልኤፍ እና ከፌዴራል መንግስት ውጭ የተጠቀሰ አለ?
የተጠቀሰ የለም። ግን እዚህ ጋር በቃ እነሱ ናቸው ፓርቲስ ማለት እነሱ ናቸው። የሚለው ቃል ዴፊኒት አርቲክል ነው አይደለ? በቃ ተወሱን አንጨቃጨቅበት። ለማንኛውም ያልኩ ያለሁት ልል የፈለግኩት ሻውቲንግ ማች አታድርግብን። ኢንተሌክቹዋሊ ጀምረን አይበላሽ። ኮንቴክስቱ እዛ ቲፒኤልኤፍን ብልጽግና ናት ባይቶና ናት ሳልሳዊ ወያኔ ናነብደም ኦኬ እንደዛ ከሆነ the whole agreement is that so anything verbiagely ሲጠቀሙ we know what is implying የሚያደርገው both parties ሲል ቲፒኤልኤፍ ነው። እሱን እንደዛ ከሆነ ኢንትሪም ጋቨርንመንቱ ሲመሰረት የትግራይ ሌሎች ተቃዋሚ ፖለቲካል ፓርቲዎች መሳተፍ አልነበረባቸውም እያልኩ ነው። አልነበረባቸውም እና እኮ አሳተፏቸው። የተሳተፉት አብይ እኮ ብሏለኝ። እኛ እኮ አብይ እኮ ወጥቶ ብርዳክት አትሳሳቱ፣ አሁንም አትሳሳቱ። ኢንክሉሲቭ ይላል። ሂድና የው ኖ ሆላን አኮርዲንግ ቱ ፕሪቶሪያ ስምምነት ያለበት ብትን ቲፒኤልኤፍ እና ብልጽግና ነው። ኖ ስምምነቱ በሁለቱ መካከል ነው። የሚያደርጉት ነገር ግን ሁሉ እነሱ መሀል አይደለም። ቢኮዝ ሄደህ ስታነበው ምን አይነት ገቨርንመንት ይመሰርታሉ ሲል ትራንዚሽናል ገቨርንመንት that is inclusive የሚል አስገብቶበታል። ቅድም አንተ ያነበብከው ንዑስ አንቀጽ 3 ላይም ስለ ኢንክሉሲቪቲ ይናገራል። ኢንክሉሲቭ ግን again inclusive both the federal and ይሄ ስለ ትራንዚሽናል ጀስቲስ ፖሊሲ ምናምን የሚያወራው ነው። በእናታችሁ አሁን አታምታቱት። ለማንኛውም ግን ይኸውልህ የተበላሸው ነገሩ ምን ላይ መሰለህ? እዛ ጋር የትግራይ ኢንተሪም ጋቨርንመንት ይመስረት የራስን ሰዎች ላክ ሲባል እኔ አልፈልግም እናንተ እዛው ተስማሙ እንጂ በእኔ ምትክ የትግራይ ምሁሮችን አስገቡ አለ ብሏል። እንግዲህ ጌታቸው ረዳ ተሳስቻለሁ አያና አሴስ ህዝብ ፕሮጋቲቭ መብቱ ነው። እሺ መብቱ ይኸውልህ አንተ አንድ ባንድ አሁን በደንብ ነቅሰን እንሂድ። መብቱ ነው ስልህ ማለት ነው። ታውቃለህ ይኸውልህ የተቀመጠው ግራውንድ ማለት ነው ይስማሙ ነው። ሰው ሲናገር በሰው ላይ ታወራለህ። የምትናገረው ነገር በጣም ፎልቲ ነው እና ላስተካክል የተስተካከለ why don't you listen to be ፎልቲ መሆንና ለመሆኑን እኮ እያሳየው እኮ ነው። መብቱ ነው ስልህ አንተ ኦልሬዲ ሳጋ ደርሰሃል። here's the thing የተቀመጠላቸው ቤዝ ግራውንዱ ማለት ነው መስማማት አለባቸው አይደለ? ሁለቱ መሃል ተስማምተው የሚያመጡት መንግስት መሆን አለበት ነው ጊዜያዊ ክልላዊ መንግስት። ስለዚህ እሱ በኔ ቦታ አሻንጉሊት አስቀምጡ ቢል ወይ ምሁራንን አምጡ ቢል ወይም ደግሞ የፈለጋችሁትን አርጉ ቢል እነሱ ደግሞ ኦኬ እንደዛ ከፈቀድክልንማ ጥሩ ብለው ተስማሙ ማለት ነው አይደለ? so they have got to consensus። እሺ ኦኬ እንደዛ ካለ እነሱ የመረጡትን መቀበል ነው እንጂ ያለበትኝ ደብረጽዮንን ከመረጡ በኋላ አልቀበልም ማለት የለበትማ። ኖ እሱ እኮ አሁን ለጥቆማ ነው አይደለ? ይኸውልህ ጥቆማ ለማድረግ ማንን ትጠቁማለህ ተባለ አይደለ? ኖ እኔ የምጠቁመው ሰው የለኝም እናንተ እዛው ከእናንተው ቢኮዝ የውጭ ሰው ገባብን። ይሄንን እኮ የጭቃ ጅራፍ እንዳለ ስለሚያውቅ ነው። ስለ ጥቆማ አይደለም እየተወራ ያለው ስለ የትግራይ ኢንተሪም ጋቨርንመንትን ስታብሊሽ አብርሃም እኔ አመን ሪድስ ዋን ሞር ታይም ይኸውላችሁ አንዳንድ ጊዜ ቸሪ ፒክ ማድረግ የለብንም። I think is one sentence ነው okay so ከአውዱ ካወጣ ነው ወደምንፈልገው መውሰድ እንችላለን። so I don't understand English as much as you guys do like so within a week of the implementation of Article 7(2)(c) and until election for the regional council and the House People Representative are held under the supervision of the Ethiopian National Election Board, under the supervision the establishment of an inclusive interim regional administration will be settled through political dialogue between the parties. So ሁለቱ ብቻ ናቸው ናድ ሳልሳይ ወያና inclusive የሚሆነው በማን ነው? because ሲደመደበው is between the parties, between TPLF and Prosperity Party. But Dr. Abiy Ahmed said this. We didn't even use የተሰጠንን የፕሪቶሪያ ስምምነት መብታችን እኮ አልተጠቀምንም። በእናንተ ጣልቃ አልገባንም። ሰው አሳትፏል፣ ብዙ ነገር አድርጓል። ትልቁ ስህተት ነው የምለው ይሄ ነው። ኢትዮጵያ ውስጥ ትልቁ ለእኔ ስህተት ምንድን ነው? ህገ መንግስት ያለውን ትቶ አንዳንድ ጊዜ እንደ ፕራይም ፓስተር የሚያደርገው ነገር አለ። ላይክ ኦኬ እንትን እናድርግ for the purpose of like in hindsight ስታየው ጥሩ ነው። ለምሳሌ አንቀጽ ለበንጥሶ የሃይማኖት ገብቶ ሲኖዶስን አንድ ያደረገበት ማለት ነው። እንደዚህ ነገሮች ሁሉ ራሚፊኬሽን አላቸው። እና እንደዛም አድርጎ እስከ መጨረሻው ቢሄድ ትክክል ነው።
ኖ አይ ነው ግን ቆይ ያለሜ አሁን እኮ ይኸውላችሁ አይደለም አብርሃም እዚህ ላይ ማለት ነው ገብቷል። እኔ የምልህ ደብረጽዮንን ግን አልቀበልም አለ። ኢንተርፊር አደረገ ማለት ነው። ኢንተርፊር እኮ አደረገ ወይ ኢንተርፊር አንድ ደቂቃ ትሰጡኛላችሁ? እኔ እንደዚህ እየተጫጫሁ ስለማይመቸኝ አንድ ደቂቃ ትሰጡኛላችሁ? ዝም ብዬ እየሰማኋችሁ ነበር። አብርሃም ቅድም ስታወራ እየሰማሁ ነበር። ምግብ ብላ ስትባል አልበላም ብለህ ምግቡ ካለቀ በኋላ ምግቡ አለቀ ብለህ ኮምፕሌን ልታደርግ አትችልም። ትችላለህ። ሎጂክ ከሆነ የምናወራው ኮምፕሌን ማድረግ ትችላለህ። አትችልም። አልበላም ብለሃል፣ ተጠይቀህ አልበላም ብለሃል። ትችላለህ። ኮምፕሌን ታደርጋለህ፣ ግን ምን ታመጣለህ? ምግብ አትፈጥር። ትችላለህ። በጎንደር ተግደርድረን ነው የምንበላው። ኧረ ትችላለህ። ኮምፕሌን አደረግህ፣ ሶ ዋት? ምግብ አይፈጥር። ኮምፕሌን መብትህ ነው። ኮምፕሌን መብት አለ። አሁን ይኸውልህ አንድ ኮምፕሌን ታደርግ የሚሰማህ የለም። የሚሰማህ የለም። አንድ ነገር ነው ግን ትችላለህ። መሰማት የለበትም እኮ እሱ። አሁን በጡንቻው እሱ ያደረገው ምንድን ነው? ከፋፈላቸው። ጌታቸውን የምፈልግ ወጣት መሪ ነው የምፈልግ፣ ሽማግሌዎችን አልፈልግም ነው ያለው። በትክክል እንደዛ ነው የተናገረው። መልካም እንግዲህ አሁን አንድ ደቂቃ ትታገሰኝና የምናገረው ነገር ታገሳለሁ። አይ እውነቱን እናውራ። ወደ ማይክህን ዝጋልኛ። አውቃለሁ። አሁን አይ ቲንክ በርቶልሃል። ስማርት ትመስላለህ። ቅድም የተናገርኩት ነገር ኢት ሪሊ ክላሪፋይድ። ምን ማለት ነው ስማርት ትመስላለህ? ስድብ እኮ ነው ይሄ። ምን ማለት ነው? አንተ ብቻ ኖ ሳይህ እንደዚሁ የምትረዳ ትመስላለህ ነገሮችን እና አይ ቲንክ ገብቶሃል ብዬ ነው የማስበው። ኢንክሉሲቭ የሚለውን ለሌሎችም ፓርቲ ነው ግን እኔ እንደተረዳሁ አንዴ የኢንክሉሲቪቲ ጉዳይ ጋር አንሄድ። እሱ በጣም ቲን ላይን ስለሆነ inclusivity is it referring to the two parties involved or is it referring to is it referring to the general idea of inclusivity in the regional below? እሱ አከራካሪ ነው፣ አስፈላጊም አይደለም። we can leave it የኔና ያንተ ነው እሱ። አብርሃም ያነሳው ነገር ግን ኪ የሆነ ነገር ስለሆነ ልረግጠው ፈልጋለሁ። ይኸውልህ ሲመችህ ፕሪቶሪያ፣ ሳይመችህ ደግሞ የራስህን ስሜት መናገር አይቻልም። የፕሪቶሪያው አግሪመንት ምን ይላል? ሁለቱ ተስማምተው ይልና ይጀምራል። የመጀመሪያው አንቀጽ ሁለቱ ተስማምተው ይመሰርታሉ ይላል። መቼስ ሰው ሁሌ አይስማማም። ካልተስማሙስ የሚለውን ጥያቄ ካልተስማሙ ወደ ህገ መንግስቱ ይሄዳሉ ነው የሚለው። ስለዚህ ጠቅላይ ሚኒስትሩ መጥቶ አይ ይሄን አልፈልግም፣ ወጣት ይሁንልኝ፣ ሽማግሌ ይሁን፣ የኔን ድምፅ ለምሁራን ስጡት ምናምን ሲል ተስማሙ። ባይስማሙ ግን ምንድን ነው የሚፈጠረው? ካልተስማሙ ወደ ህገ መንግስቱ ይሄዳሉ የሚለው አርቲክል የትኛው ላይ ነው? 14 የሚለው ስለ ዲስፒዩትድ ስለ ኮንቴስትድ ኤሪያ ነው የሚያወራው። ኤሪያ የሚል ነገር የለም እዚህ ጋር። ኤሪያ አለ፣ በትክክል አለ። እዚህ ትራንዚሽናል ሜጀርስ ደግሜ ላንብብልህ። ስማ ትራንዚሽናል ሜጀርስ ስማ፣ ቆይ ኤክስኪውዝ ሚ ዩ ሚስሊዲንግ ዩ አር ሚስሊዲንግ ኖ ዩ ካንት ሚስሊድ አስ ማን። ትራንዚሽናል ሜጀርስ ነው እኮ እያወራን ያለው እኮ። ታዲያ ስለ ትራንዚሽናል ሜጀርስ ነው አይደል እየተወራ ያለው? ፎር 4 ላይ parties commit resolving issues of contested areas in accordance with Constitution of the Federal Democratic Republic of Ethiopia. ይሄንን ነገር አንዴ መልሶ ወሰደው ቆይ ኖ አውርቷል ኦልሬዲ። ቆይ አንዴ ይሄንን አርቲክል 4ን አስመልክቶ አርቲክል 10ን አስመልክቶ ቁጥር 4 ላይ ሰብ 4 ላይ በተመለከተ ጌታቸው ረዳ የዛሬ 4 ወር ይመስለኛል ከቴዲ ሪዮት ጋር ያደረገውን ኢንተርቪው ግባና አንብበው። የአማራ ተወካይ ሆኖ የመጡተኝ ወልቃይትንና ራያ በአማራ ክልል ይሁን ብለው እኔ ነኝ ለብቻ ጠቅላይ ሚኒስትሩን አናግሬ ኮንቴስትድ የምትለው ቃል የገባችበት ሆኗል። ሶ ዚስ ኮንቴስትድ ኤሪያ ኢዝ ኤሪያ ዚያሞሃራ ኢን ዘ ትግራይ ሪጅን ገቨርንመንት የተጣሉበት ማለት ነው፣ ኮንፍሊክት የፈጠሩበት ማለት ነው፣ እኔ እንደገባኝ ማለት ነው። ስለዚህ ሰውየው በግልጽ የተናገረው ይሄንን ነው። ኮንቴስትድ ኤሪያ የሚለው ደግሞ ስለ ወልቃይት ነው። አንተ እያወራህ ያለው ኮንቴስትድ የሚለውን እነሱ ሳይስማሙ ኤሪያ የሚል የለውም ትላለህ እንዴ? ኤሪያ የሚላለው እዮዳብ እኔ እዚህ ጋር እኮ ማሳየት ይችላሉ በቪዲዮ አድርጌ አውጣው አርቲክል ማንበብ ትችላለህ። ግን አንተ የፕሪቶሪያ እሱን እያየሁት ነው። እንደዛ ነው። ወደ እንትን ስትመጣ ቆይ እዛ ጋር ብቻ አይደለም፣ ወደ ዋናው የመጀመሪያዎቹ ቨርሶች ጋር ራሱ ስትመጣ አት ኤኒ ኮንቴስቴሽን በሚሆንበት ጊዜ ወደ ፌዴራል ህገ መንግስቱ እንደሚወስዳቸው ይናገራል። the principles underlying the parliament of hostilities, the parties shall be guided following principles: respect and sovereignty, territorial integrity, unity of the Federal Republic of Ethiopia ይላል።
legality and respect to constitution, norms and principles enshrined in the Federal Democratic Republic Constitution. So basic principles and underpinning the permanent ሁለት አርቲክል 2 ላይ ብትሄደው አንደርፒኒንግ ራሱ ዋናው ቤዚክ አንደርፒኒንጎቹ ይሄ ናቸው። አንዴ ይቅርታ፣ በመጀመሪያ ደረጃ መተማመን አለብን። ትራንዚሽናል ሜዥርስ የሚለው ቁጥር 4 ላይ የተመለከተው የሚያወራው ስለ ኮንቴስት ኤሪያ የሚለው የትግራይ ጋቨርንመንትና የአማራ ክልላዊ መንግስት የሚጨቃጨቁበት አጨቃጫቂ ቦታዎች ስለዛ ነው የሚያወራው። ኮንቴስትድ አክቹዋሊ ኮንቴስትድ ኤሪያ የሚለው በእርግጥ ወልቃየት ነው ብለን እኛ እናስብ እንጂ እዛ ጋር ዲስከስ ተፈራረሙ እንዳትመጡ፣ ምክንያቱም ስንቃችን አልቋል፣ ጥይታችንን ጨርሰናል። በግልጽ እኮ ተናገረ። ሳትፈራረሙ እንዳትመጡ ብሎን ተብለን መፈርመን መምጣት አለብን ብለን ፈርመን የመጣ ነው። ስለዚህ ይችኛዋ አብርሃም ለምንድን ነው ክሊር ያልሆነው? ግን ለምንድን ነው አሁን ኮንቴስትድ ኤሪያው የሚለውን ሀካም ክሊሪፋይ አላደረጉትም? ቢካዝ አምቢጊየስ ነው። እሱ አምቢጊቲ ያለው እንግዲህ እነሱ የነበሩ ሰዎች የሚያወሩትኝ ስለ ወልቃይትና ስለ ራያ ነው የሚያወሩትኝ። ተስማሙ አሁን ያንን ነገር እኔ ቲፒኤል ብዙ ነጥብ ጥለዋል እዚህ ጋር በሚሉበት ጊዜ ማለት ነው። ቲፒኤልኤፍ እኮ ድሮውንም ተሸንፎ መሳሪያውን ጨርሶ ጥይቱን ጨርሶ እጅ መስጠት ብቻ ነበር የቀረው። አሜሪካኖቹ ፌቨር ነው የሰሩላቸው። ነፍሳችሁን አድኑ ሰጧቸው፣ ፈርሙ ነው የተባሉት። አብይ አህመድ ግን ይችን የወልቃይትን ጉዳይ እንደ መጫወቻ ፕሌይንግ ካርድ ሊጠቀምባት ስለፈለገ በወቅቱ የአማራ ወኪሎች በፕሪቶሪያ አግሪመንት የነበሩትኝ ወልቃይትና የአማራ ወኪሎች አለኝ የአማራ ሰዎች ነበሩ ሄደዋለኝ ሰዎች ነበሩ። የመራው እንትኑን ይራብ ደመቀ እኮ ነው የመራው። ደመቀ እኮ አለ እነሱ ያውቃል። አያና ያውቃል። ሄደዋል እዛ ደመቀ ነው የመራው። እነ እንትና እነ ደመቀ ሄደዋል። አንድ ነገር ልንገርህ፣ ይችን ለፕሌይንግ ካርድ ስለፈለጋት የትግራይ ህዝብና የትግራይ ኃይሎችና የአማራ ኃይሎች እየተጨቃጨቁ እንዲኖር በአካባቢው ሰላም እንዲጠፋ በመሀል እሱ በቃ እንዳደለ ሰላም አስከባሪ መስሎ እንትን ለማድረግ የተጠቀመባት ሜትር ነች እንጂ በወቅቱ ቲፒኤልኤፎቹ ምንም አይነት ሊቨሬጅ አልነበራቸውም። ተሸንፈዋል። የኢትዮጵያ መከላከያ ሰራዊት አድዋን አልፎ መቀሌ ሊቆጣጠር it was a matter of days, a couple of days, maybe hours ገባ። ስለዚህ ጌታቸው ረዳ እኮ የተናገረው እንደምነግርህ እኮ የሚመጻደቅበት ነው የምነግርህ። እኔ ነኝ እኮ ኮንቴስትድ ኤሪያ የምትለዋን ያስገባዋል። ወልቃይትና ኮንቴስትድ ኤሪያ ማለት የድንበር ማለት ነው ብለህ ነው የምታምነው? No. Here's the question. Listen to me. You are a smart guy. Let me define for you. You have difficulties to understand this. For you, Kwande. It refers as a location, territory of issue that is subject to disagreement, dispute, or conflict, often involving struggling for control of ownership. So, contested area refers to location, territory. Yes. So basically, it is. Like ambiguous. ለምንድን ነው የትኛውን ነው? The parties commit to resolving issues of contested areas in accordance with the Constitution of the Federal Democratic Republic. ለዛ ነው አያና ለዛ ነው ብልጽግና ማስሬ አንዴ አሁን እኔ ሌላ ቆይ አብርሃም ምንድን ነው አላስወራልከኝ? ቆይ አንዴ አታምታቷ። ለምን መሰለህ ጠቅላይ ሚኒስትሩም ሁልጊዜ በተደጋጋሚ የሚያነሳው ያን ኮንቴስትድ ኤሪያን አስመልክቶ ወልቃይትና ራያን አስመልክቶ
ሪፍረንደም ይካሄድ የሚለው ለዚህ ነው። ሪፍረንደም ይካሄድ የሚለውን ያምንበታል ጠቅላይ ሚኒስትሩ። የአማራ ኃይሎች ደግሞ በጉልበት የተነጠቅነውን በጉልበት አስመልሰናል ኢስ አውርስ ነው የሚሉት። ስለዚህ እዛ ጋ ነው ጭቅጭቁ የነበረው እና ጭቅጭቃቸውም የትግራይ ኃይሎች ከወልቃይት የተፈናቀለው ሰው 1 ሚሊዮን ነው ይላሉ። የወልቃይት ህዝብ ግን እንዳለ ዘላስ ታይም የተቆጠረው ስንት መቼ ነበረ? ሰንሰስ ዳታ 1994 ያኔ 350 ሺህ ህዝብ ነው የነበረው ወልቃይት ላይ ይኖር የነበረው። ለ20 ምናምን ዓመት አልተቆጠረም ብለ የኢትዮጵያ የወሊድ ምጣኔ እድገት 2.7 ነው ብለ ብትመተው 800 ሺህ ነው ማክሲመም ሊኖረው የሚችለው። ቲፒኤልኤፍ ተበድሮ ነው ሰው ተፈናቀለብኝ የሚለው። እነሱ 1 ሚሊዮን ይላሉ። አሁን ሁለታቸው ሊስማሙ ያልቻሉት ምንድን ነው? እነሱ ከሌላ አካባቢ አፈናቅለው አምጥተው ወልቃይት ማስፈር ነው የፈለጉት። ለምን? ሪፈረንደም ሲካሄድ በትግራይ ክልል እንዲሆን ስለተፈለገ ማለት ነው። እዛ ጋ ነው ጭቅጭቁ እንጂ ኮንቴስትድ ኤሪያ የሚባለው ስለ ወልቃይት እንደሆነ አንተም እኔም ህዝቡን ጠንቅቆ ያውቃል። እና አያና ይዋር ታገሰኝ አንድ ጊዜ በጣም ረጅም ሳሰማው አይ እንትናል አበዛው ማይክን ያዝልኝ። አም ሊስኒንግ ቱ ሂም። ይኸውልህ ሂርስ ዘ ቲንግ 3 ነገሮች ነው ማስቀምጥልህ። አንደኛው አንደርፒኒንግ የሆኑት ማለት ነው ፕሪንሲፕልስ አንደር ዊች ዲስ እንዳለ ሙሉ የሚታይባቸው አንደርፒኒንግ አንደርፒኒንግስ ፎር ፐርማነንት ሴሴሽን ኦፍ ሆስቲሊቲስ አርቲክል 2ን ሂድናየው ጠቅላላ ሙሉ ነገሩ ራሱ የሚታየው ይልሃል። The parties shall be guided by the following principles ይላል። Respect for the integrity, territorial integrity and unity of the Federal Democratic Republic of Ethiopia ይላል። Legality and respect for constitutional norms and principles enshrined in the Federal Democratic Republic of Ethiopia's constitution. of hostility ነው አታምታታው። ይሄ በትክክል አርቲክል 2 የሚያወራው ፕሪንሲፕልስ ኦፍ አንደርስታንዲንግ የሚያወራው አንደርፒኒንግ ነው። አንደርስታንዲንግ አይደለም አንደርፒኒንግ እኮ። ታዲያ አንደርፒኒንግ የሚያወራው ስለ ፐርማነንት ሲዜሽን ኦፍ ሆስቲሊቲ ለአንዴና ለመጨረሻ ጊዜ ዘለቄታዊ የሆነ ሲዜሽን ኦፍ ሆስቲሊቲስ እንዲኖር ነው የሚያወራው አርቲክል 2። ስለዚህ ይሄ ከታች ያሉተኝ አባሪ ነገሮች ለአርቲክል 2 ተጨማሪ ዲስክሪቲቭ ነገሮች ናቸው እንጂ ከሌላ ነገር ጋር ማያያዝ የለብንም። እነዚህ እያወሩ ያሉት ከኤ እስከ ኤች እያወራ ያለው ፕሪቶሪያ አግሪመንት እኮ ነው። ፐርማነንት ሴሴሽን ኦፍ ሆስቲሊቲ ማለት እኮ ታዲያ እያወራ ያለው አርቲክል 2 እያወራ ያለው ስለ ፐርማነንት ነው። ሁለት የተለያዩ ነገሮች አስመሰል። ፐርማነንት ሴሴሽን ኦፍ ሆስቲሊቲ ማለት እኮ ራሱ ፕሪቶሪያ ማለት እኮ ነው። ኤስኦኤች ማለት ነው። ፕሪቶሪያ ራሱ ፕሪቶሪያ ስለ አግሪመንት ነው። ፐርማነንት ሴሴሽን ኦፍ ሆስቲሊቲ ማለት ሶቨርኒቲ ሲከበር ወደ ላይ ውጣና የምንታነበው ዶክመንት ከላይ መጀመሪያው ላይ ሄድና ርዕሱ ምን እንደሚል በትልልቅ ተጽፎልሃል። አግሪመንት ፎር ላስቲንግ ፒስ ትሩ ፐርማነንት ሴሴሽን ኦፍ ሆስቲሊቲስ ቢትዊን ብሎ ሁለቱም ፓርቲዎች ያስቀምጣል። ስለዚህ እያወራ ያለው ስለ አሁን ስለምናነበው ዶክመንት ነው። አንደርፒኒንግ ማለት ደግሞ ዋናው መሰረታዊ የሆነው ነገሩ ደግሞ የፌዴራል ህገ መንግስቱ መከበር አለበት ነው። አይደለም አንደርፒኒንግ አንደኛውን ነገር ብቻ ነው የተናገረው። ሶስቱን ስትሰማ ምናልባት ቆይ አብርሃም አፋፍ እየተባባልን ባናወራ ጥሩ ነው። አንደርፒኒንግ at this time is an adjective that's describing what permanent cessation of hostilities ነው እያወራ ያለው እኮ which is this document ፕሪቶሪያ ማለት ነው። permanent cessation እኮ ታዲያ permanent cessation of hostility ማለት ምን ማለት ነው? ፐርማነንት ሴሴሽን ኦፍ ሆስቲሊቲ የሚኖረው የፕሪቶሪያ አግሪመንት ማለት ነው። ፐርማነንት ሴሴሽን ኦፍ ሆስቲሊቲ አንዴ ቆይ ስለ አርቲክል 2 ነው። ይሄ ፕሪቶሪያ አግሪመንት የምትለው እንዳለ ዘሆል ዳኪመንት ነው እያወራን ያለ ነው። እኛውን እያወራን ያለ ነው ስለ አርቲክል 2 ነው እየተወራ ያለው። ስለ አርቲክል 2 በምታወራበት ጊዜ ደግሞ አርቲክል 2 የሚከበረው in this case cessation of hostility የሚከበረው ከኤ እስከ ኤች ያሉት አባሪ ነገሮች ዲስክሪፕሽኖች ሲከበሩ ነው ማለት ነው። ያ ማለት ምን ማለት ነው? እነዚህ ሌጋሊቲ ሪስፔክት ኦፍ ዘ ኮንስቲቱሽናል ኖርምስ ፕሪንሲፕል ኢንሽራይንስ ዘ ኢፌዴሪ ኮንስቲቱሽን ሪስፔክት ሶቨርኒቲ ቴሪቶሪ ኢንቴግሪቲ እነዚህ ነገሮች መሰረታዊ ነገሮች አንሂንደርድ ሁማኒታሪያን አክሰስ ቱ ኦል ኒድ ኦፍ አሲስታንስ የሚከራከሩበት እነሱ የሚጣሉበት የተፈናቀሉ ሰዎች በቂ ድጋፍ አላገኙ ምናምን እያሉ እነዚህ ነገሮች ሲሟሉ ሲዜሽን ኦፍ ሆስቲሊቲ እንትን ይሆናል ማለት ነው፣ ይጸናል ማለት ነው። ስለዚህ አንተ ስታወራ ከኤ እስከ ኤች ያሉት ፕሪንሲፕሎች ናቸው።
ፕሪንሲፕል ምን እንደሆነ ታውቃለህ አይደለ? ሰው ህይወቱን የሚመራው አሁን በፕሪንሲፕል ነው። ዲል የሚደረገው በፕሪንሲፕል። ፕሪንሲፕል ፎር ዋት? Principles for permanent cessation of hostility, which is permanent cessation of hostility ደግሞ እያወራን ያለ ነው። ፕሪቶሪያ ማለት permanent cessation of hostility ነው። ለዛ ነው ላይ ውጣና አንብበው ያልኩ ርዕሱ። እኛ ፕሪቶሪያ የምንለው በተለምዶ ነው እንጂ ትክክለኛ ስሙ permanent cessation of hostilities ነው። ይሄ አግሪመንት ዶኩመንት ነው። ይሄ አግሪመንት the whole thing ስለ ትራንዚሽናል ጋቨርንመንቱ ሲያወራ፣ ስለ ፐርማነንት ሲስቴሽን ኦፍ ሆስቲሊቲ ሲያወራ፣ ስለ ኦብጀክቲቭ ሲያወራ ለእያንዳንዳቸው ዲስክሪፕሽኖች አሉ የተቀመጡ ማለት ነው። ስለዚህ ለእያንዳንዱ አርቲክል ፕሪንሲፕሎች አሉት፣ ስምምነቶች አሉት ማለት ነው። ስለዚህ እኔ አሁን አንተ እያልክ ያለው ማለት ነው ያለኸው you trying to just get away with it. No. Permanent cessation of hostilities ፕሪቶሪያ ዲል ነው አንተ አይደለ? የሱ ተቃራኒ አሁን የፐርማነንት ሴሴሽን ኦፍ ሆስቲሊቲ ተቃራኒው አያና ምን መሰለህ? ተቃራኒ ያለው ተቃራኒው ምንድነው? ነው አይ የተማማረ ተቃራኒው ምንድነው? የፐርማነንት ሴሴሽን ኦፍ ሆስቲሊቲ ፐርማነንት ሴሴሽን ኦፍ ሆስቲሊቲ ተቃራኒ የሚሆነው እነዚህ ከኤ እስከ ኤች ያሉ ነገሮችን ሳታደርግ ስትቀር። ኖ ስም አለው ራሱ ስፔሲፊክ ስም አለው። ልክ እንደ ፐርማነንት ሴሴሽን ኦፍ ሆስቲሊቲ እሱ ሌላ ደግሞ ስም አለው ተቃራኒ ስም። ቴምፖራሪ ሲዝ ፋየር ይባላል። ፐርማነንት ሴሴሽን ኦፍ ሆስቲሊቲ ቴምፖራሪ ሲዝ ፋየር። ቴምፖራሪ ሲዝ ፋየር ማለት ለጊዜው መሳሪያን የማዘቅዘቅ ወይም ተኩስ። ተቃራኒ አይደለም ይሄ፣ ተቃራኒ አይደለም። ቴምፖራሪና ተጻራሪው ወይ ፓራላሉ ልንለው እንችላለን። ተቃራኒ ሊሆን አይደለም። በሌላኛው ኤንድ ያለው ተቃራኒማ ጦርነት ነው። የሁለቱም ተቃራኒና ዘለቄታዊ መፍትሄና ጊዜያዊ መፍትሄ ተቃራኒ ሊሆኑ አይችሉም። አዎ አሁን ይኸውልህ እሱን ነው የምልህ። እሱማ ያው ኤኒዌይ ምንድነው መሰለህ ለምንድን ነው ከ30 ሰከንድ በላይ መናገር አልችልም? የሆነ ልደብቀው እየሞከርክ ያለ ነገር እኔ አንተን ጸጥ ብዬ እኮ ነው የምሰማው። አንተ ዝም ብለህ ማለት በጣም ግልጽ የሆኑ ነገሮችን ሰው እንዳያውቅ የፈለግከው ነገር ካለ ከሌለ በስተቀር ልታስወራኝ አልቻልክም። አንተ ነህ እንጂ አያና ዩ አር ቱ ስማርት እንደዚህ አይነት ነገሮችን አንደርስታንድ ለማድረግ ሳትቸገር ቀርታ አይደለም። ትራይንግ ቱ ከቨር አፕ ኖ እንዳልናገር እየከለከልከኝ ነው ያለው። I don't know why Yodab is allowing this actually. Okay, ማይክ እንደዛ ያዘልኝ። አግሪመንት ፎር ላስቲንግ ፒስ የሚለው ላስቲንግ ፒስ የሚመጣው እንተ እንዳልከው ነገሮች ሲሟሉ ሲተረጎም እንደዛ ላስቲንግ ፒስ ነው። አሁን የምናወራው ግን ፐርማነንት ሴሴሽን ኦፍ ሆስቲሊቲ ማለት ፕሪቶሪያ የምንለው በተለምዶ ምንድናቸው ዋናዎቹ መሪ ሀሳቦቹ እና መፈጸም ያለባቸው መሪ ሀሳብ ፕሪንሲፕሎቹ ምንድናቸው ስንል ከኤ እስከ ኤች ያስቀመጣቸው ሁለተኛው ላይ ፕሪንሲፕሎች አሉ። ሁለተኛውና ትልቁ ፕሪንሲፕል የፌዴራል ህገ መንግስቱን መከበር ነው፣ የበላይነት ማክበር ነው። ሁለተኛ ደግሞ ነግርሃለሁ ያልኩት ነገር ከዛ ተጨማሪ በማንኛውም ኮንቴስቴሽን ውስጥ ሄደ ስታይ ማንኛውንም ጥያቄ ሄደ ውስጡ ስንት ጊዜ ኮንስቲቲዩሽን ተብሎ ተጠቅሷል ብላችሁ ሄዳችሁ ያላችሁ ሰዎች ማየት ትችላላችሁ። በማንኛውም ጊዜ ላይ ይሄንን አኮርዲንግ ቱ ዘ እያለ ነው የሚፈታው። ቅድም ካነሳ ነው ኮንቴስትድ ከሚለው ጨምሮ ማለት ነው። ብዙ ቦታዎች ላይ በኮንስቲቲዩሽኑ መሰረት ይላል። መስማማት ካልቻሉ ሁሌ ወደ ኮንስቲቲዩሽኑ ነው የሚሄዱት። ለምን? ሜጀር ፕሪንሲፕሉ የሚመራው አርቲክሉ 2 ላይ አርቲክል 2 ላይ ያስቀመጠው ኮንስቲቲዩሽኑን ማክበር የኮንስቲቲዩሽኑ የበላይነት ሊድ የሚያደርገው ነው ማለት ነው። በፍጹም you are misleading it. You are extremely, I think this is dishonest. It doesn't say no, that. This is the honest truth. ካልተስማሙ excuse me sir ሁለቱ ካልተስማሙ የሚል ነገር ሲያሳየኝ ሁለታችሁ ካልተስማማችሁ በፕሪቶሪያ አግሪመንት መሰረት ካልተስማማችሁ ወደ ህገ መንግስቱ ሄድ የሚለውን አንቀጽ ቁጥር አሳየኝ እስኪ። ሾሚ ሚዩት አድርግላለሁ። ሾሚ hold on ከአርቲክል 5 ጀምሬ ነው the government of the humanitarian disarmament TPLF disarmament ላይ ሊኖር አይችልም። ወደ ኢፍትሪ አይወስድም እሱ። hold on ትግራይ government restoration of federal authority Tigray. The authority Tigray including federal institution, the federal government shall ensure facilities represented the General Federation House of Parliament in accordance with the federal constitution and applicable laws. አንቀጽ 9 ንዑስ አንቀጽ 2 the federal government shall ensure
and facilitate the representation of the Tigray region in the federal institutions, including the House of Federation and House of People's Representatives, in accordance with the FDRI Constitution applicable laws ይላል። አንደኛ እነዚህ ያው ለፌዴሬሽኑ ተወካዮች ማለት ነው። በእንትኑ መሰረት በፌዴራሉ ህግ መሰረት ይላል። ሌላኛው ቀደም ያነበብነው ንዑስ አንቀጽ 4 ላይ ራሱ ማለት ነው consistent with the Constitution of Federal Democratic Republic and the African Union Transitional Justice Policy Framework አይደለ? truth በእናትህ አያና ፕሊዝ it doesn't አንተ የምታወራው ሌላ ነው የምታወራው። በቃ ዝም ብለህ አሁን እዚህ ጋር በቃ you just አሁን እኛ ምንድነው መሰለ ትክክል ያልሆነ ነገር አሁን ሽንፈት መስሎ ስለተሰማ ነው እንጂ እዚህ ጋር እኛ አሁን እየተማማርን ነው። ጠቅላይ ሚኒስትሩ ስህተት ተሳስቷል፣ በቃ ተሳስቷል። የትግራይ ኢንተሪም ጋቨርንመንት የሚሳሳተው ስህተት አለ፣ ተሳስቷል። እኛ እንደ ኢትዮጵያ ነው እያሰብን ያለ ነው። እዚህ ጋር ምንድነው የተሳሳተው ንገረኝ እስቲ። የተሳሳተው በመጀመሪያ ደረጃ አንዴ ቆይ እንሰጣለን። እኔ ይህችን ልናገርና ልጨርስ። በመጀመሪያ ደረጃ ኮንቴስትድ ኤሪያ የሚለውን ሌላ ትርጉም ሰጥተህ ለማወነባበድ ሞክር። ዛ ወዝ ሮንግ አያና ይነዊት ኢትስ ሮንግ። ሁለተኛ ነገር ደግሞ የኢንትሪም ጋቨርንመንቱ ሲመሰረት ኦል ፓርቲስ ነው የሚለው። ያ ሁለቱ ፓርቲዎች በምናምን ብለ የተረጎምከው ነገር አለ በህግ አግባብ። እኔ ቦዝ ብለው ለማስገባት የሁለት ፓርቲዎች ከሆነ ቦዝ ብለው ለማስገባት የእንግሊዝኛ እጥረት ገጥሟቸው ነው ብዬ አላስብም። ፓርቲስ ሲል እዚህ ጋር ፓርቲ ሲል ሁሉም ፓርቲዎች በትግራይ ክልል ውስጥ ያሉ የተቃዋሚ ድርጅቶችም ያሳተፈ ነው። ለዚህ ነው እነሱ የተሳተፉት። ብልጽግናንም ይመለከታል፣ ቲፒኤልኤፍ ይመለከታል። ስለዚህ ብልጽግና ናግባ ና ተነጋገር ሲባል አልፈልግም he's trying to be smart እና እኔ ስልጣን ሳይሆን የምፈልግ እናንተ ብቻ ተስማሙልኝ አይነት ስታይል ነበረ። ገባ? ስለዚህ መርጠው ሲመርጡ ዶክተር እንትና ሲመረጥ አልፈልግም አለ። በመጀመሪያ ደረጃ ናግባ ተብለህ አልገባም አልክ። አልገባም ካልክ በኋላ ደግሞ እነሱ የመረጡትን የትግራይ ሰዎች የመረጡትን ምርጫ ትቀበል ዘንድ ግዴታ ነው። ምክንያቱም አልገባም ብለሃል። አልገባም የመረጣችሁትን እናንተ የፈለጋችሁትን አምጡ ብለሃቸዋል። የፈለጉትን እነሱ መርጠው ላኩልህ። መርጠው ከላኩልህ በኋላ ደግሞ አልቀበልም ልትል አትችልም። እዚህ ላይ ነው ስህተቱ የተሰራው። ገባ? ስለዚህ እነዚህን ሰዎች ምንድነው ያደረገው? አብይ እንዲበጣበጡ ነው ያደረጋቸው። እነዚህ የደብረጽዮን ግሩፕ የመገደል ስሜት እንዲሰማቸው፣ የመነጠል ስሜት እንዲሰማቸው፣ የመገፋት ስሜት እንዲሰማቸው ነው ያደረገው። ስለዚህ እነሱ ደግሞ ያደረጉት ምንድነው እንትኑ ግራስሩት ሌቭል ደረጃ ያለው ይሄ የቲፒኤልኤፍ መዋቅር የነሱ ስለሆነ ከታች እንዳለ ህዝቡን አሳመፁ፣ ካድሬውን አሳመኑ። ጌታቸው ተበላ አቁማሩን ማለት ነው። አብይም ተበላ አክቹዋሊ። እነሱም ደግሞ ስማርቶች ናቸው። እንደ አማራ ፖለቲከኞች የቀነጨሩ አይደሉም። ሌሎቹን ከመራገጥ በፊት እኔ ያው ጨርሻለሁ ልሄድ ነው ስላልክ ሌላም ሰው ብትጠይቀው ሰው ካለ ሄደ ጠይቅና በህግ ዶክመንት ውስጥ ኦል ፓርቲስ ሲባል ቦት ፓርቲስ ሲባል ቀደም ኮንቴስትድ ኤሪያ የሚለውን እኮ አንተ እኮ ሌላ ትርጉም ነው የሰጠው። ቆይ እንትን ይኸውልህ ኦል ፓርቲስ ቦት ፓርቲስ ምናምን ሲባል ምን ማለት ነው? የፖለቲካ ፓርቲዎች ሆልድ ኦን ፖለቲካል ፓርቲዎችን ነው ወይስ እዚህ ላይ የተፈራረሙትን አካላት ለማለት? ቆይ ሊወጣ ነው እሱ እየተሰናበትኩት ነው ብሎ አንዴ እኔ አልወጣም እቆያለሁ። ግን አንተ ይኸውልህ ኦኬ እንግዲህ የምትቆይ ከሆነ ፕሪአምብሉ ጋር ልውሰድ። ፕሪአምብሉ ምን ብሎ ነው የሚጀምረው? አግሪንግ ይላል። አግሪንግ ይላል። ስለ ቦስ ፓርቲ ሲያወራ ራስህን ለማዳመጥ ነው እንደ የምትፈልገው አብርሃም። ልስን አግሪንግ ይላል አይደለ? ኖ ዩ አር ሂር አያና ዊዝ ኦል ዱ ሪስፔክት ማለት ነው። እኔ ሪስፔክት አደርጋለሁ። የምትራገጥ ልጅ አይደለም። ስነስርዓት ይዘህ የምታወራው ጥሩ እውቀትም አለ። አሁን እዚህ ጋር አንተ አትኸው አይደለም። በቃ አሁን ካሬ ስለሆንክ ብቻ መሸፈን ስላለብን ነው እንጂ አትኸው አይደለም። ካሬነቱ ምናምኑ ይቅርብኝ። እኔ እኮ ይኸውልህ አትሊስት ኮንሰፕቹዋል በሆነው ነገር እንዳልናገር ለምን ትፈልጋለህ? አግሪንግ ነው የሚለው ፕሪአምብሉ የመጀመሪያው ቃል። አግሪንግ ማለት የምንስማማበት ይላል። አግሪንግ፣ ሪኮግናይዚንግ፣ አፈርሚንግ፣ ሬትሬቲንግ፣ ሪዞልቭ ምናምን የሚላቸው ቃላት አሉት አይደለ? ኪወርዶቹ የፕሪአምብሉ እኔ ጨርሻለሁ። የመጀመሪያው ቃል አግሪንግ ማለት ይኸውልህ የምንስማማበት ብሎ ይጀምራል። ከዚህ በላይ መሄድ አልችልም ማለት ያዘው አሚዩት ካልቻልክ ያዘው አይደለም። ዶክመንቱን አውጥቼ እየነገርኩህ
ዶክመንቱ ላይ ሂድና ኤው እኮ እያልኩ ያለሁትን ነገር ከመስማት ይልቅ እንትና ጎንደር ሰው ነው ከአማራ ፖለቲከኛ ምናምን እያልኩ አንተ ዩ ዴሊበሬትሊ ሚስሊዲንግ እዚህ አንዳንድ ቲክቶኩን ሰው ትንቁን አላችሁ ይመስለኛል። እና አሁን ንቀት ለምን መስማት አልቻልክም? ችግር አንተ አታኸው አይደለም ዩ አንደርስታንድ። ከዚህ በላይ ብዙ ማብራራት የምትችል ልጅ ነህ። ብዙ ጊዜ በምን እድሌ በማይክ እኮ አሁን ለማፈን አንድ የምስጠኝና ቦሌ እኔ ላወራ የምሞክረው ሰውዬ ይኸው በሚዩት እኮ አሊዝ ብሎኝ እኮ አስቸግሮኛል። አንተ ራስህ እኮ አያኔ ብዙ ሙሌ እኔ ሚዩት አደርግልሃለሁ። አንተ ነው የምታወራው ከዚህ በኋላ ይቅርታ አድርግልኝ። እቺን አንድ ደቂቃ የመጨረሻዋን ነገር መግቢያ ምሎ መቅደም የሚለው አለ። መቅደሙ ምን ብሎ እንደሚጀምር ጉዲ አግሪንግ ይላል። ለመስማማት ይላል የወሰነው ለመስማማት ይልና to peacefully resolve the violent conflict that erupted on November 3, 2022 in the Tigray region of Ethiopia in a manner consistent with the constitution of the Federal Democratic Republic of Ethiopia. Consistent ከኢትዮጵያ ፌደራላዊ ህገ መንግስት ጋር ተመሳሳይ በሆነ ኮንሲስተንት በሆነ አብሮ በሚሄድ መንገድ ይሄንን ለመፍታት ተስማምተናል ነው የመጀመሪያው አረፍተ ነገር አግሪንግ ብሎ የሚጀምረው። ይሄን ተስማምቶ ጀምረው ወደዛ መሄድ አያስፈልግም እሱ መፍትሄ አይሆንም የሚለውን በጣም እንትን እያልከው ነው ያለውና አግሪንግ የተባለው እዚህ ነው የተስማሙት። አለቀም ደቀቀም መጨረሻ ላይ ኮንስቲቲዩሽኑ ነው መፍቻ ኮንፍሊክት ካለ አግሪመንት እሱ ስለሆነ ማለት ነው። ግን ኮንቴስትድ ኤሪያ አይመለስ ይላል እንዴ? that's what I'm saying like ኮንቴስትድ ኤሪያ በኮንስቲቲዩሽን መሰረት ነው የሚመለሰው ይላል። ኮንስቲቲዩሽኑን መሰረት ቅድም ተናግሬያለሁ። ሁለቱ ክልሎች በጋራ ለማድረግ ይሞክራሉ፣ ካልተሳካ ወደ ፌዴሬሽን ምክር ቤት ይወስዱታል ነው የሚለው። ኤግዛክትሊ but ኮንቴስትድ ኤሪያ ግን ቢለው ወደ ትግራይ ይመለሳል ማለት ነው። እሱን እኮ አስተካከልኩኝ እኮ እንዴት መሰለህ እዚህ እድል ስጠኝ። አሁን I corrected that እኮ እኔ stubbornness የለብኝም። ግን irregardless ነው የምልህ። ይሄው ፕሪያምብሉም የሚናገረው አለ ሌሎች ቦታዎችም ላይ የሚጠቅሰው every time there is contestation the agreement is to be in line with the constitution። እዚህ እንዴት መሰለህ አሁን እዚህ ላይ ያልገባህ ነገር አሁን ይሄን ጠፍቶ አይደለም አያና። እንዴት መሰለህ አሁን ይሄ በህገ መንግስት መሰረት ከሆነ ገብቷል። አከራካሪ የሚባል ነገር የለም። መጀመሪያ ወደ ነበረበት ክልሉ ይመለሳል። ጥያቄ ያለበት ካለ ወደ ክልሉ ተጠይቆ ከዛ በህገ መንግስት መሰረት ወደ ፌዴሬሽን ወደ እንትን ይሄዳል። ይሄ ከመሆኑ ይሄን ነው። አሁን እንዴት መሰለ አሁን በቃ በድሮ በተቀመጠ ህገ መንግስት ነው ያለው። ሌሎች ክልሎች ኦሮሚያም፣ አማራም ሌሎች ማለት ነው። ስለዚህ እንደዛ ከሆነ የትግራይ ክልል ወደ ነበረበት መጀመሪያ ይመለስ። ከዛ በኋላ ጥያቄ ያለበት ካለ በጥያቄ በህገ መንግስት መሰረት ነው እንጂ የሚፈታ በጉልበት ይዘህ አይደለም። እና አሁን ይህን ጠፍቶ አይደለም። አሁን በእናንተ ላይ መድረስ የማትፈልጉት ነገር በእኛ ላይ እንደ ኢትዮጵያ እንደ አገር ልንቀጥል የምትፈለግ ከሆነ መጀመሪያ ህገ መንግስት መከበር አለበት። ህዝቡ ተፈናቅሎ በሱዳን በምን ወደ 2 ሚሊዮን ገደማ ተበታትኖ ባለበት አሁን ቅድም ስትናገር የነበርከው ለምሳሌ ምርጫ በኢንተርኔት እንዲሆን በእንትን ተደርጓል። 80% የትግራይ ህዝብ ወይ የኢትዮጵያ ህዝብ ከኢንተርኔት ጋር ግንኙነት የለውም። የት ሆኖ ነው የሚመርጠው? አንዳንዴ ሸፍጥ አይኑረ ሙሌ ምርጫ አይደለም ምርጫ የለም እኮ ተነጋገርን። ሁለቴ አይደለም እንትኑ ሁኔታው እንጂ አሁን በእንደዚህ አይነት ነገር በእናንተ ላይ ይድረስ ቢባል ትቀበሉታላችሁ? የማይሆን ነገር ለምንድን ነው የማይሆነው? በቃ ወደ ህገ መንግስቱ በቃ ይሄ ሆን ብሎ አብይ አህመድ ማለት ነው ህገ መንግስቱ እንዲከበር አይፈልገውም። በዛ ይልቅ የትግራይን ህዝብ ማበጣበጥ፣ ባጀት መድቦ እርስ በራስ ማበላላት ነው የያዘው። ይሄም ደግሞ የእናንተም አስተዋጽኦ አለበት። ይሄን ከማስታረቅ ይልቅ ነገሮቹ እንዲባባስ እንትን ነገር ማድረግ ነው። አንዴ ላይ ስለወጣን እንደፈለግን እናድርግ የሚል ነገር ጥሩ አይመጣም። ይሄ እንደ ህዝብም አያስቀጥለንም፣ እንደ ሰዎችም ተቀባይነት የለውም። ስለዚህ በእናንተ መሆን የማትፈልጉትን ነገር በሌላው እንዲሆን ተጽዕኖ ማድረግ እኔ አግባብነት ያለው አይመስልም። ስለዚህ በህገ መንግስት መሰረት ወደ ነበረበት ክልል ይመለሳል። ሰው ወደ ነበረበት ይመለስ። ከዛ ዲዳር ምናምን ነገር ትጥቅ መፍታት ካለበትም ደግሞ ጎን ለጎን ይደረጋል። ይሄ ግን እስካሁን ድረስ ምንም ነገር በኢትዮጵያ መንግስት ምንም ነገር እስካሁን ድረስ የሆነ ነገር እየሆነ አይደለም ያለው እና ይሄን ነገር ሆኖ እያለ በእንደዚህ አይነት ነገር ሸፍጥ ያለበት የአከራካሪ የምናምን የሚባል ነገር የለ። አከራካሪ ካለበት በህገ መንግስት ነው የሚፈታው መሰለኝ።
ተቀምጧል። ህግ አለበት። የኢትዮጵያ ህገ መንግስት አለ የሚፈታበት የግጭቶቹን ምናምን የሚፈታበት የራሱ የሆነ አንቀጽ አለበት። በጉልበት ተይዞ በጦርነት ምክንያት ያስከውን ነገር አከራካርን ብለህ በጉልበት አያዝም፣ ወደ ህግ ነው የምትመጣው። እና ይህን ጠፍቶ አንተ ይጠፋሃል ብዬ አልገምትም። ሆን ብለህ ምናልባሽ ሸፍጥ ለማድረግ ካልታሰበ በስተቀር ማለት ነው። ታንኪዩ። አሁን የመጀመሪያውን ጨርሰናል። ነገ ከነገ ወዲያ ከተቻለ አያናቱ ቢያንስቹ አይ አፕሪሺየትድ ላይክ ዊ ኒድ ዲስ ባዶ ፖለቲካ ስትሰሩ እንደ አያና መስራት አለባችሁ። ሀሳባችሁን በራሳችሁ መንገድ ማራመድ ነው፣ ስማርት በሆነ መንገድ ለጥም ሳትጥሉ። ግን አይ ብሊቭ ሁላችን አት ኤንድ ኦፍ ዘ ዴይ ለኢትዮጵያ ሰላም እንፈልጋለን ብለን እናስባለን። እኔ ኢትዮጵያንስት ነኝ፣ በዲሞክራሲ የማምን ሰው ነኝ። ግን ይሄ አሁን ወደፊት መራመዱ መልካም ነው ብዬ አስባለሁ። ወደኋላ እየተሄደ ያልተፈጸመም ያልተደረገም እያለ ለእኛ ነው የሚጠቅመው፣ እዚህ ላለ ነው ለኮንቴንት ነው የሚጠቅመው። ግን አሁን ወደፊት መራመድ አለባችሁ ብዬ አስባለሁ። በተለይ የትግራይ ተወላጆች ካለበለዛ ይህ ነገር አልተፈጸመም፣ ይህ ነገር እንደዚህ ብሎ ነበረ የምትሉ ከሆነ በጣም ወደኋላ የሚኬዳል፣ ወደ ጦርነቱ የሚኬዳል እና ወደፊት እንዴት መራመድ የሚቻለው? ኦኬ አሁን ዶክተር አብይ አህመድ ይህን አቅርቧል። ያቀረበው ምንድን ነው? ኦፍኮርስ ኢዝ አንትራዲሽናል ነው፣ ምንድነው አንኮንቬንሽናል ወይ ነው፣ ጥቆማ ነው። ጥቆማው ኢቨን ቲፒኤልኤፍ እና ብልጽግና ሃስ ቱ ካም ቱጌዘር ኤንድ ፊገር ዲስ አውት። ፊገር አውት እንዲያደርጉት ደግሞ እኛ መደገፍና ማበረታታትን ያለብን፣ ቻሌንጅ ማድረግ አለብን ብዬ አስባለሁ። እኔ ብዙ ጥያቄዎች አሉኝ። በተለይ እንግዲህ እዮዳ በጣም ከይቅርታ ጋር ለምንድነው ጥቆማ ነው የምትለው? የምን ጥቆማ ነው የምታወራው? ምርጫ እኮ ነው የተደረገው። ምርጫ አይደለ የተደረገው? ምርጫ መረጡ። በምርጫው ደብረጽዮን አሸነፈ። አንደኛ ብራዘር አጌን አልሰማኝም። ወደኋላ የምትሄድ ከሆነ ምርጫውን ኢሊጋሊ ነው ያደረገው ትግራይ። ኖ ተፈቅዶላቸው ነው። ምን ነው ለሶስት የተለያየ ነገር ነው የምታወሩት? የተለያየ ነገር ነው አብርሃም። እኔ ስለለክ ሄድንማ አዋጅ ነው እንደምታወራው። ኦኬ አዋጅ ወጥቶ እኮ እኔ ወደኋላ ከሄድክ ነው ወደ ፀጉር አላስተከልኩም። እኔ መምሪ ካርድ ነው ያስተከልኩና ወደዛ ከሄድን አይጠቅምም። ኦኬ ገብቶኛል። አይጠቅምም አብርሃም። ወደዛ ከሄድን እሺ ቦት አርጊመንት አለ ባለው። እኔ አሁን ቦት አርጊመንቱ ፌር ነው። ስለ ኢንትሪሙ ያወራ መስሎኝ ነው። ይቅርታ ስለባለፈው አልመስ ኦኬ አሁን we're here 2 years 2 ዓመት አልፏል። ምንም መስማማት አልቻሉም ከሁለቱም አንግል። how do we move forward now? ኦኬ የብልጽግና መንግስት አሁን ኦፈር አድርጓል አይደል እንዴ? ለመስራት ዝግጁ ነው። ሁሉ ጊዜ ስሰማው ለመስራት ለመነጋገር ዝግጁ ነው። ከራሳቸው አንደበት ከፕሬዚደንቱ ከክልሉ ፕሬዚደንት አንደበት ጥይት ተደቅኖበት ባለም ያወራው ብዙ ነገሮችን ብሏል። እኛንን ችግሮች እኛ የስልጣን ጉቻችንን ምንትን ማድረግ አቅቶን ነው እንጂ ብዙ መስራት እንችል ነበር ብሏለኝ። ምናልባት እሱን ቆራጭ አመጣለሁ። እንዴት ነው መሰለህ እየዳብሱ ማየት ያለብህ ኦልሬዲ ፌል አድርገዋል ትግራይ ውስጥ የጌታቸው እንትንና ያለው አማራጭ የትግራይን እንትን እየሸጠ ከአብይ ጋር መጠጋት ነው ያለበት። አዘርዋይዝ ምን ሸጠ ጆሲ? አሁን እኮ እዛ በጌታቸው ቦታ ሆነ ይኸው ከቲፒኤልኤፍ ጋርም ተጣልቶ በዛ በኩል በዚህ በኩል ደግሞ ከአብይ ጋር ከተጠላ አየር ለመቅረቱ ነው ማለት ብቻውን ሊቀር ነው። ስለዚህ ያለው አማራጭ ምንድን ነው? ኦልሬዲ ከአብይ ጋር መጠጋት ነው። ቀጥሎ እኮ አብይ እኮ ሊሾመው ሁሉ ይችላል። ማን ነው ቅድም የሆነ የውጭ ጉዳይ ሚኒስትር ምናምን ሊሾመውም ይችላል። እና እንጀራውን እያመቻቸ ነው ማለት ነው። እኔ ምን አልኩኝ ከ6 ወር በፊት አይ ብሊቭ ጌታቸው ረዳ ትክክለኛ ቦታው የውጭ ጉዳይ ሚኒስትር እሱም እኮ ፖለቲከኛ ነው እና ያመቻቻል ለዚህ። ስለዚህ አንዳንድ ያልሆነም ነገር ቢሆን አሳልፎ መሸጡ አይቀርም ብዬ ነው የማስበው። እንደውም በጣም ቁጥብ ነው ብዬ ነው የማስበው። ከዚህም በላይ አለመናገር ታየዋለህ። ግን አሁን እኮ እንደ ሁለት ሀገር እያየው እኮ ነው። አሁን እናንተ እያልተረዳችሁ ያላችሁትኝ ራሳችሁን አክት የምታደርጉት አዘ ሶቨረን ካንትሪ ነው። አክት እያደረጋችሁ ነው። አይ እያልክ ያለው ምን መሰለህ የጌታቸውን ወርድ ባይ ወርድ መቀበል አንችልም ነው እያልክ ያሉት። ምክንያቱም በዚህ ሰዓት እኔ ነኝ ያልተስማማሁት ቢል በዚህ በኩል ለአብይ እያመቻቸለት ነው ብዬ ነው የማስበው እኔ።